ሃይ በስላሴ ስም ሃይ ባይ ሊያይ ወይ የኔ ፍቅር ሃይ ጋይስ እንጀራ ጠርዙ እንትን ሲል አልወድም ብታይ ሲል እንዴት እግሩን ሲሰቅል ወይ ላቭ ወይ የኔ ፍቅር በስመ ስላሴ ዛሬ ጋይስ ምስር ነው የምንበላው። ስጋ ምናምን አይደለም። እሺ ጾም ነው የሚመስለው ዛሬ እኛ ቤት። ሊያይ ወይ ፍቅሬ በስላሴ ስም ተባረከኝ። አቤቱ ጌታዬ ተመስገን። ሊያይ እንዴት ነሽ? ደህና ነኝ ፍቅር። በስመ ስላሴ ተባረከኝ። እንዴት እንደምጣፍጥ ጋይስ አንድ ቁጥር ለምን እንዴ አንድ ቁጥር ጀምር ጾም ነው አይደለም? ጨምሪ ጅቦን አሳያችኋለሁ። ቆይ ተመስገን አምላኬ እንዲህ እንዳጠገከኝ ክብሩን ሰድ አባቴ ሆይ አስባቸው። Nossa. እንዴት እንደሚጣፍጥ እናቤቴና
እና እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ላይክ እያደረጋችሁ አይደለም? በሰላም ነው? ላይክ አታድርጉ ተብላችሁ ነው? እና ላይክ ካላደረጋችሁ ደግሞ ሊያሾ ገቢዋ ይቀንሳል ተብላችሁ ነው? እንደዛ ነው ቤተሰብ? ጋይስ ዮኒን አየሁት እኮ በስመ አብ አለቀስኩኝ። በቃ አለቀስኩኝ። ባይዘዌ ወቸው ጉድ እስከ ዛሬ ካቀረባቸው ሰዎች በጣም በቃ ተመችቶኝ ያየሁት የዚህን የዮኒን እንትን ነው። ማርያምን እግዚአብሔርን በጣም ነው በቃ ኢንተርቪው ራሱ አይመስልም። በቃ በጣም ነው የሚያዝናናው። ይሁት ወቸው ጉድ ላይ ጋይስ በጣም ደስ በቃ በጣም 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 ነው ያዝናናኝ። በቃ ማለት ተጀምሮ እስኪያልቅ ድረስ እያሳቀኝ በሱ ኢንተርቪው ላይ የሁሉም ኢትዮጵያዊ ቤተሰብ ልጅ አስተዳደግ ወይም ደግሞ ወጣቶች በዛ ሰዓት ያሳለፍነው ሁላችንም እንደዚህ አይነት ሞመንት አለ እና ኢንተርቪው ምናምን የጨዋታ እንትንም አይመስልም። በጣም ደስ የሚል ፕሮግራም ነው ያቀረቡት። በዛ ላይ ደግሞ ልጁ በጣም በቃ ያውራ ታውራው የለ እንዴ ዮኒዬ ታውራ የለ እንዴ አንተ አትመስልም እኮ የምታወራ አባቴ። አንተ እኮ የምታወራ አይመስልም። የምሬን ነው። ታውራ የለ እንዴ ትቀደድ የለ እንዴ እንዴ ደግሞ ጨዋታ ሲችልበት ጋይስ ጨዋታ ሲችልበት ጌታን አሁን አንዳንድ ወንዶች ማለት ነው ወይ በቃ በአራዳ ጨዋታ ምናምን ካልሆነ ዝም ብለው እንደዚህ አይነት ጨዋታ ቢያወሩ ሲያስጠሉ ምን ሴት ሆኑ እኮ ምናምን እንላለን። እሱ እኮ በቃ በጣም እኮ ነው የሚያዝናናው። ኢንተርቪው በጣም ነው የሚያስቀው። ፍንድት ነው የሚያደርገው እና እዩት። ያላያችሁ ሰዎች ካላችሁ ግቡና እዩት። ወቸው ጉዳይ የዩኒ ኢንተርቪው በጣም ነው የሚያስቀው። በጣም ተመችቶኛል። በጣም ስቄያለሁ። ማታ ነው ያየሁት። ማታ ከፍሬ ጋር ከመጣሁ በኋላ እና በጣም ያዝናናኝ። ሚጡ የሱ ዘመን ነሽ? አይ አይደለሁም። መኪናውን አዎ አዎ አሁን እንደዚህ ድሬ እንዳታው ሁሉም ባይዘው ሁሉም ሞር የቱን ጋይስ የቱ ነው ያሳቃችሁ? እኔ የታክሲ ላይ ወርዶ ያየውነውና ያህቱ እንዴት ያለች አስባችሁታል? እቤታችሁ ውስጥ እናቶቻችሁ እንዳትነኩ እያላችሁ በስስት የሰፈር ልጅ የሰፈር ጎረቤት ምናምን ቤተሰብ የሚያየውን ዕቃ ተሰብሮባችሁ ከዛም አስቡት የቤተሰቦቻችሁን አይነት ወየኔ ፍቅር ቡኮ አስቡት እናቶች ሲመጡ ከዛም ማለት ነው ቤት ውስጥ ልገረፍ ነው ብለሽ ያሰብሽ ደራርበሽ ትጠብቂያለሽ። ልብስ ደራርበሽ ትጠብቂያለሽ። አስበሽዋል? ካልሆነ ደግሞ ሁሉም ተፋጦ እንደዚህ ብሎ አስባችሁ ገና ከአሁን ተመታች እየተባለ የእሱ አስጨዋት ጋይስ እንዲህ እያለች የጮች ውስጥ ኤኒዌይስ በጣም ነው የተመቸኝ። ዮኒ አንተ አውራ በደንብ ነው የምታወራው። በደንብ አድርገህ ነው መግለጫ የሰጠው። በደንብ ነው ማብራሪያ የሰጠው። ለማንኛውም ጋይስ ወደዚህ እንግባ። ደግሞ አሁን በድምፅ አይሰማም የኔ ፍቅር፣ ስልክሽ ነው ድምፅ ጨምሪበት። አሁን ዛሬ የማወራው ብዙም አላወራም፣ ነገር ግን አንድ ነገር መናገር የምፈልገው ነገር አለ። ይሄ እናንተ የቲክቶክ እና የምናምን የፌስቡክ ጦርነታችሁ ውስጥ የኮመንት እንትናችሁ ውስጥ እንዳታስገቡኝ። ብታስገቡኝም ችግር የለብኝም። እኔ ኮሽም አይልብኝም ታውቃላችሁ። ግን ስለ አዶናይ እና ስለ ዩቲዩብ ተቀያየረ፣ ድምፅ ተሰጠ፣ ተጭበረበረ ለሚለው ነገርም ሳይሆን ማብራሪያ ልሰጥ የመጣሁት እኔ የራሴን የሆነ ነገር መናገር ፈልጌ ነው የመጣሁት። በጣም የገረመኝ ነገር ነገራችሁ። እኔ የምላችሁ ግን የሰይፉ ፋንታሁንን ፕሮግራም የሰይፉ ፋንታሁንን ማለት ፕሮግራም እንዴት ነው እንዲያያችሁት? ቲክቶክ ላይ ላይክ እንደሚታየው በቲክቶክ እንደሚንቀሳቀሰው ቪው ነው እንዴ የምታስቡት ጭንቅላታችሁ ውስጥ? እኔ ጥያቄ ጠይቃችሁ ለብዙዎቻችሁ ማለት ነው። እግዚአብሔርን ከ3 ቀን በፊት ነው ምናምን ሳውራ ነበር ስለ ሰይፉ። አዶናይ እንዳትቀርብ ሰይፉ ላይ፣ አዶናይ እንዳትመጣ ሰይፉ ላይ ምናምን ስትሉ እንደው ይሄን እድል ካገኘ አይንን እንዳታሽ ነው ያልኩት። ትዝ ካላችሁ ከ3 ቀን በፊት ትዝ ይላችኋል ጋይስ። በዚህ ጉዳይ እንደውም አውርቼ ነበራ። አዶናይ ይችን እድል ካገኘክ እንዳጥግ እንዳትይዝ ሩጣ ተንጀርጅራ ሄዳ ኢንተርቪው ስጥ ነው ያልኩት። አንዳንዴ ሚዲያ እናንተ የሚመስላችሁ ቲክቶክ ላይ ያለውን ይሄ ቲክቶክ ይሄ አዎ ሚዲያ ላይ የመጣ ነገር ቪዲዮ ይታያል። ልክ ናችሁ። የሚዲያ ሰዎች ሊታዩበት ይችላሉ። ነገር ግን አንድ ነገር ልንገራችሁ፣
ከሰይፉ ጋር ምንም ነገር አታወዳዱ። ለምን ይመስላችኋል? ሴሌብሬቶች ዘፈን ሲያወጡ ያልተሰማ ዘፈን ሆኖ እንኳን ማለት ነው ያልተሰማ ሙዚቃ ሆኖ እንኳን ከስንት ጊዜ በኋላ ሙዚቃቸው እንዳልተሰማ ሲያውቁ ወደ ሰይፉ ጋር ይመጣሉ እኮ። ነጠላ ዜማ ሊለቁ ሲሉ ቲክቶክ ላይ ነው መጥተው መግለጫ የሚሰጡት። ቪዲዮ ግን የት ነው ያለው? እሺ ጥያቄ ልጠይቃችሁ እስኪ ቤተሰብ ማርያምን ልጠይቃችሁ። እኔ አንዳንዴ ሁሉም እንደዚህ ነው ሁላችሁም እንደዚህ ነው የምታስቡት? ማለት ሁላችሁም ሚዲያ ላይ ያላችሁት እንደዛ እዛ ጋር እንደሚጮሁት ነው የምታስቡት? ቆይ የሆነ ዘፈን አውጥቶ ዘፈኑ የሚሰማው ምን ላይ ነው? ምን ላይ ነው የሚታየው? ቫይራል የሚወጣው የሚሰራበት ምናምን የት ምን ላይ ነው? ጥያቄ ልጠይቃችሁ። ምን ላይ ነው እንትን የሚለው? ቲክቶክ ላይ ነው አይደለ? ሶሻል ሚዲያ ላይ ነው ሙዚቃውን የምንሰማው። ዩቲዩብ ላይ ነው የምንሰማው አይደለ? ግን ሶሻል ሚዲያ ላይ ነው በጣም ሙዚቃው ቫይራል የሚወጣው የሚሆነው እንትን ላይ ነው፣ ቲክቶክ ላይ ነው። የአንድ ሴሌብሬት የአንድ ዘፋኝ ሙዚቃ ቡናው እንትን ይበል ማሬ ጣኔና ብቻ ቆርሰዋለሁ። ግን የት ነው የሚመጡት? ቲክቶክ ላይ ነው መጥተው ኢንተርቪው የሚሰጡት። ቲክቶክ ላይ ነው ስለ ዘፈናቸው ማብራሪያ የሚሰጡት። የት ነው የሚሄዱት? አንድ ያለው ሰይፉ ፋንታሁን ነው። ሰይፉ ፋንታሁን ጋር ነው ተሯሩጠው የሚሄዱት። ለምንድን ነው ሰይፉ ፋንታሁን ጋር ተሯሩጠው የሚሄዱት? ለምን ይመስላችኋል? ይሄ እኮ ሙሉ ህዝብ ሰይፉ ፋንታሁን እኮ ሙሉ ህዝብ ጋር እኮ ነው የሚያዳርሰው። ሙሉ ህዝብ እኮ ነው የሚያንቀሳቅሰው። እናንተ የሚመስላችሁ ሚዲያ ላይ ያለው ይሄ የምትሉት ነገር ምናምን ይሄ ፓወር ፓወር አለው። ሰዎች ሊያቸው ወይም ደግሞ አንድ ያላየው ሚዲያ ሊመለከተው ይችላል ጉዳዩን። ግን ደግሞ አቅም ያለው ሰይፉ ፋንታሁን ነው። ከሰይፉ ፋንታሁን ጋር ቲክቶክ ላይ ያለውን ነገር ታወዳድራላችሁ። እኔ ከ3 ቀን በፊት ምንድን ነው ያልኳችሁ? አዶናይ ሰይፉ ፋንታሁን ከጠራ አይንህን እንዳታሽ ሩጠህ ሂድ፣ ይሄን እድል እንዳያመልጥክ። ትክክለኛ ነገር ነበር የተናገርኩት። እግዚአብሔር ምስክሬ ነው። ብዙ ጊዜ ነጠላ ዜማ ሲወጣ ካሴት ሲያሳትሙ ሰይፉ ጋር ይሩጠው የሚሄዱት ለዛ ነው፣ ህዝብ እንዲያይላቸው ነው። የቲክቶክ ማህበረሰብ አይደለም የኢትዮጵያ ሙሉ 86ቱ ብሔረሰቦች እንዲያያቸውና ቅስቀሳ እንዲደረግላቸው ነው። ቪዲዮአቸው ቫይራል እንዲወጣላቸው ነው፣ ሞር እንዲታይ እንዲሰማላቸው ነው። ግን አንዳንዶቻችሁ አይገባችሁም። ከምን ጋር እንደምታያይዙት አላቅም፣ ከምን ጋር እንደምታወዳድሩትም አላቅም። አሁን እኔ ስለ ዩቲና ስለ አዶናይ ቮት መቀየር መበላለጥ ሳይሆን ላውራ የመጣሁት ሰይፉ አቅም ያለው መድረክ እንደሆነ እንድታውቁ። ሰይፉ ላይ ያለውን ፓወር አሁንም አልገባችሁም። ስለዚህ መጣች፣ ተናገረች፣ ሁሉም አደረጓት ቮት። ሲቀጥል ቮት ታጭበረብራለ ተባለው ደግሞ ማጣራት ይቻላል። ቮት እኮ በስልክ ቁጥር አይደለ ቮት እንትን የሚሞላው። ስለዚህም አሁን አዶናይ ተጭበርብር ያለው ካለ ሂዶ እንዳለ የተሰጠውን ስልክ ቁጥር ቮት ማስወጣት ይችላል። ባይዘው ይችላል። ይሄን ታውቃላችሁ። ማውጣት ማስወጣት ትዕግስት ካለውና ማናጀር ካለው ቁጭ ብሎ ለዩቲ የተሰጣትን በስልክ ቁጥር ነው። በአንድ ስልክ ቁጥር 5 ሰው ሊመርጥ ይችላል። ያ በብር ጨምረ ነው ያን ቮት የምታደርገው። ነገር ግን ማጣራት ይችላል። ተጠርጥር ያለው ይሄን ጉዳይ ተጠርጥር ያለው የሚል አካላትም ደግሞ ካለ ይሄ ነገር ተጭበርብሯል የሚልም አካላት ካለ እርግጠኛ ሁኜ ነው የምነግራችሁ። እግዚአብሔር ምስክሬ ነው። እኛ አቅሟለን እና እንችላለን፣ እንደዛ ማድረግ እንችላለን ብላችሁ ካላችሁ ይሄንን ነገር በግልጽ መጠየቅ፣ እንደዚህ የሚዲያ እንትኖችን አዘጋጅታችሁ እንዲጠራላችሁ ማድረግ ትችላላችሁ። ነገር ግን ሚዲያ ላይ ምንድነው ይሄ የምታረጉት ነገር? ይሄ አለ አይደለ? ይመቻችሁ፣ አያገባኝም። በተረዳሁት ልክ ነው። ዩቲም የምንወዳት ናት። አዶናይንም በጣም ነው የምንወዳቸው። እኔ እንደውም ዩቲ ብታሸንፍ ነው ደስ የሚለኝ። ምክንያቱም ሴት ልጅ ናት ብያለሁ። ብዙዎቻችሁ እንደውም አዶናይ ብላችሁኛል። ያልኩበት ምክንያት ሴት ልጅ ስለሆነች እና የሰራች ልጅ ስለሆነች ከአመት እስከ አመት የደከመች ልጅ ስለሆነች እውነት ለመናገር መኪናው ለዩቲ ይገባታል ብዬ እንደ ሴት ልጅ ለዩቲ ነው እንትን የምለው። አዶናይ አይገባውም እያልኩ አይደለም። አዶናይ የሚያደርገው ነገር በጣም ደስ የሚል ነገር ነው። በጣም ጀግና ነው፣ ጎበዝ ነው ምናምን። ከዚህ በላይ የሚያሳየን ነው። ከዚህ በኋላም ሌላ ታሪክ ያሳየናል። ግን እንደው ብትሸለም ብዬ በራሴ ቮት በራሴ ደስ ሞር መኪናውን ብትወስደው ብዬ የምለው ዩቲ ናት። ሀቅ ለመናገር እውነት ለመናገር ምንም ከዘርም ጋር ታያይዙት ከፖለቲካም ጋር እናንተ እንደው ሚዲያ ላይ ያላችሁት እንዳለ ኮመንት የምትሰጡ ሰዎች ፖለቲከኛው ናቸዋል፣ ታውቁታላችሁ። ፖለቲከኛ ኮመንተኛው ናቸዋል። እና ዩቲ ብትወስደው ደስ ይለኛል። አዶናይን ጠልቼው ወይም ደግሞ አዶናይ እንዳያሸንፍ ሳይሆን የሰራችው ዩቲ ናት። በመስራት በመድከም ደረጃ ከሆነ ከዚህ በፊትም ብያቸዋለሁ።
በሃይማኖቷ የሚደርስባትን ጫና ተቋቁማ ሴትነቷን ተቋቁማ ስንት ዘለፋ ደርሶባት ስራ እየሰራች አመት እስከ አመት ያሳየችን ሴት ናት። ስለዚህ ለሰራችው ስራ ደግሞ ሽልማት ይገባታል። ዩቲ አዶናይ አይገባውም እያልኩ አይደለም፣ ይገባዋል። ነገር ግን ከዩቲ አይበልጥም ነው። አመት እስከ አመት ስለሰራሽ ማለት ነው። በዛኛውም አመት ሰርታለች፣ ደክማለች። ዩቲ በጣም ደክማለች። ስለዚህ በመሸለም ደረጃ ዩቲ ብትወስደው መኪናውን ደስ ይለኛል። ይህንን ነው የምለው። አዶናይ አይ ላቭ ዩ ሶ ማች። አሁን ደግሞ አልቅሱ፣ ፈርዶብናል። መቼም የሚያለቅስ ነው የበዛው። የሚስቅ እኮ ጠፋ ጋይስ። ግን ቮት ተጭበርብሯል ብላችሁ ለምትሉ ሰዎች እኔ እንትን ልንገራችሁ፣ ጌታ ሂዳችሁ ማጣራት ራሱ አሁን አዶናይ ራሱ ይሄን ነገር ተጠራጥሬ ያለው ይሄ ነገር ትክክል አይደለም ብሎ ካለ ማለት ነው ቤተሰብ አዶናይ ራሱ ማጣራት ይችላል። ራሱ የራሱን እንትኖች ቀጥሮ ማለት ነው። እና ሚዲያ ላይ ሁሉም ከሳሽ ሁሉም ተከሳሽ ሆነ እኮ ቤተሰብ። ምን እንደሚሻለን ማስበሰል ትወጃለሽ። የስራው ባሪ ነው ማለት ምን አይነት ወሬ ነው የምታወሪው? ሀቅ ሲነገራችሁ ማስበሰል ወለ እናንተ መድኃኒዓለም አባቴ አንተ ባርክልን ቀናችንን። በስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጋይስ እና ምክንያቱም ሚዲያ ላይ እንደምታውቁት ነው ጋይስ። ሚዲያ ላይ ተወጥቶ አንድ ሰው እንደዚህ ነው በውሎ ካለ ነው የምትሉት። መጠየቅ አትፈልጉም ማለት መጠየቅ ምናምን ይሄ ጭንቅላታችሁን ሰፋ አድርጋችሁ ማውራት አትፈልጉም። ብቻ የሆነ ሰው እንደዚህ ነው ካለው ነው ግምት እንኳን አስተያየት መስጠት አትችሉም። ነገርኳችሁ። ትናንትና ሰይፉ ላይ ጽፉለት የኮመንት የነበረው ኮመንት ላይ ዛሬ አብራሪ ሆናችሁ አብራሪ ሰጪ ሆናችሁ ማይላሱ ታዘቢ አንቺ ብቻ እንትን ብለሽ ታዘቢያቸው ጌታል ሰይፉ ላይ መቅረቡ ለአዶናይ አድቫንቴጅ ነው ብዬ ስናገር ምን ስትሉኝ ነበረ? እና ደግሞ እየጻፋችሁ በየፌስቡካችሁ እና በየቲክቶካችሁ አዶናይ ሰይፉ ራሱ አንተ ጋር ይምጣ። ሪሊ እናንተ እየናኩ አይደለም ግን ያልገባችሁ ሰዎች ናችሁ። ሚዲያን አልገባችሁም። ኤንዌይስ የራሳችሁ ጉዳይ። እውነት ለመናገር ዩቲ ብታሸንፍ ደስ ይለኛል። እኔ ማርያምን ደስ ይለኛል። አዶናይን ጠርቼ ምናምን አይደለም። አዶናይ ባይዘዌ እንገራችሁ፣ አዶናይ በዚህ ሰዓት ከሽልማት በላይ እኮ ብዙ ነገር ያገኘ ልጅ እኮ ነው ጋይስ። አንዳንዴ ማሰብ ያለባችሁ አሁን ደክሞ በሶሻል ሚዲያ ይሄንን የቲክቶክ አዋርድ ምናምን እንደዚህ ምናምን የሚለውን ነገር ለማድረግ ምናምን ሆኖ ቢሆን ኑሮ ቤተሰብ ልክ ናቸው፣ እንቀበለዋለን። ታውቃላችሁ። ግን አዶናይ በዚህ በአጭር ጊዜ ውስጥ ያገኘው ስምና ተቀባይነት እውነት ለመናገር እንደ ሚዲያ ሰው ከሽልማትም በላይ ነው ለሚገባው። አሁን እርግጠኛ ነኝ አዶናይ ለምን ሽልማት አልተሸለምኩም ብሎ የሚከፋው ልጅ አይደለም። ግን አሁን እንዳመጣጡና ትችት እንደወረደበትና ዱላ እንደተወረወረበት በዚህ ቅስፈት ውስጥ ነገሮቹን ቀያይሮት ለዋውጦት እንደዚህ ማለት ሁሉም በአንድ ድምፅ ተቀብሎት በዚህ ደረጃ በሰዎች ዘንድ ተወዳጅነትን አግኝቶ በዚህ ደረጃ በቃ የሚነካው ነገር ሁሉ እኮ ይባረክልህ የተባለ ልጅ ሆነ እኮ። አሁን እኮ እንደዚህ ሆኖ ማየቱ ራሱ እኮ ጋይስ ከሽልማት በላይ እኮ ነው። አንዳንዴ ለምንድን ነው ሰዎች የተደረገልንን የማናየው? እግዚአብሔር ምስክሬ ነው። እግዚአብሔር የሚያደርግልንን ነገር አናይም። ሰዎች የሚሰጡንን ነገር ነው የምንጠብቀው። እሱ ያደረገለት እኮ ይበልጣል። በቃ ማለት አዶናይ እዚህ ሀገር ሲመጣ ታርጌቱ ይሄም ላይሆን ይችል ነበር እኮ። ምናልባት ጠይቋቸው ቤተሰቦቹ ሊመለስ ሊሆን ይችላል እኮ የመጣው እና እግዚአብሔር በዚህ በአጭር ጊዜ ውስጥ ያደረገለት ነገር ከመኪናም በላይ ነው። ገብቷቸዋል። ስለዚህም ዩቲ ደግሞ የሰራች ልጅ ናት እንዳልኳችሁ፣ በሃይማኖቷ በሴትነቷ በቃ ብዙ ነገር ጥራለች፣ ደክማለች፣ ለፍታለች፣ አርትን አሳይታናለች። ይገባታል፣ በአንድ ድምፅ ይገባታል ብለን ማለታችን ወይም መሸለም አለባት ማለታችን በክፋትም አትመልከቱ። ስለሚገባት ነው፣ በነገራችን ላይ ስለሚገባት ነው እንደዛ ያልኩት።
አዶናይ ፈጣሪ ካለ እሱ ጋር አዶናይ ዘረኛ አይደለም። ባይዘው አዶናይ ዘረኛ አይደለም፣ ብሔርተኛም አይደለም። አዶናይ ኢትዮጵያን የሚወድ አዶናይ ምርጥ ኢትዮጵያዊ ልጅ ነው። አዶናይ ትግራዋይ ስለሆነ ዘረኛ ብላችሁ የምትጠሩት ከሆነ በጣም ይሄ በቃ ይሄ ያስቅባ ይሰው እንደው እንዴት ብዬ ልንገራችሁ፣ ወፎች ራሱ ይስቁባቸዋል። አዶናይ ዘረኛ አይደለም፣ ምርጥ ኢትዮጵያዊ ነው። ምርጥ ኢትዮጵያዊ ነው። ዘሩን ይወዳል። ለምን አይወድም? ማንም ዘሩን አይጠላም። እናንተም ዘራችሁን እንደምትወዱት ዘሩን ይወዳል። አለቀ። ዘሩን መውደድ ደግሞ መጥላት አይደለም። እናንተ ስትወዱ ዘረኛ አይደላችሁም። ሌላው ሲወድ ግን ዘረኛ ነው። በዘሩ ሙዚቃ መጨፈሩ ማለቱ ምናምን ዘረኝነት አያስብለውም። በነገራችን ላይ ይሄ እውነታው ይሄ ነው። ግን ኢትዮጵያዊ ነው። አዶናይ ኢትዮጵያዊ ነው። በዚህ እንዳትመጡ። ስለዚህም አዶናይ የተደረገልን ነገር ይበልጣል። በዛ ላይ ደግሞ አየር ላይ ነው አባቴ፣ አየር ላይ ጋይስ። እንደው የአዶናይ እና የጃኒ ጓደኝነት ግን ደስ አይልም? እንደው የአዶናይ እና የጃኒ ጓደኝነት በጣም ነው ወደድኩት። ቤተሰብ ግን እኔ ግን ምክር ልምከራችሁ፣ ጃና አዶናይ ጓደኝነታችሁን እራሱ ለዚህ ህዝብ አታሳዩ። ላይቭ ላይ አትጠራረጉ። እንደዚህ ፊክስ ጸጉር ፊክስ ልብስ ፊክስ አታድርጉ። ይሄ ራሱ መፈራ ነው። የስ ጸጉር ፊክስ፣ ክሬም መጥረግ፣ እንደዚህ አትደራረጉ። ተው። አዎ ሁለታችሁም ቫይራሎች ናችሁ። ሁለታችሁም ቪዋችሁ ጣራ ይነካል። ግን ፍቅር ይበልጣል ጓደኝነት ይበልጣል ከተባለ ጓደኝነታችሁ ራሱ ሚዲያ ላይ እንዲያይምጣ። ይሄ ሶሻል ሚዲያ ህዝብ አይን ጋይስ ያላደረቀው እኔም ብቻ ነው ያላደረቀው። ድርቅ አድርጎ ያልበተነው እኔም ብቻ ነው። ባይዘው ያደርቃል፣ አይናቸው አፋቸው ያደርቃል። ስለዚህ ፍቅራችሁ ጓደኝነታችሁ እንደው አንዳንዴ ኦንላይን ላይ ላይቭ ስትገቡ ብዙ አታሳዩ፣ ይቅርባችሁ። የስ ምን ትላላችሁ ጋይስ? የቲክቶክ ጨረር ከባድ ነው ቀላል? ቀላል ማሪ፣ የቲክቶክ ጨረር በጣም ከባድ ነው። ራስ ምታት ነው የሚጨምርባችሁ። እና ይሄን ነው የምለው እንዴ ጋይስ። ውይ ኩቹ ሆታዬ ለምን ዲልካርሽታ አብራይ ፊያራይ የሚለውን ዘፈን ታውቃላችሁ? የእንድ ዘፈኑ ጋይስ ዲልካርሽታ አብራይ ፊያራይ የድል አማራይ ምናምን ይላል። አስተርጉሙት ጋይስ። የጓደኛ ዘፈን ነው በነገራችን ላይ፣ ፍቅረኛ ዘፈን የጓደኞች ዘፈን ነው። አምጡሽን ክሬም በመጥረግ ደውሉ በዚህ ሰዓት ኖ ኮል